በጥቂት አሜሪካውያን የተመሰረተው አየር መንገድ ዛሬ ከ21 ሺህ በላይ በዓለም አቀፍ ደረጃ ችሎታ ያላቸው ኢትዮጵያውያን ባለሙያዎች የሚያንቀሳቅሱት ተቋም ሆኗል። በጣት ከሚቆጠሩ መንገደኞች ተነስቶ ዛሬ አየር መንገዳችን በዓመት ከ20 ሚሊዮን መንገደኞች በላይ በማጓጓዝ በአፍሪካ ትልቁና ግንባር ቀደሙ አየር መንገድ ለመሆን በቅቷል። ከአፍሪካ ትልቁን የአውሮፕላን ጥገና ማዕከልና ትልቁን የአቪዬሽን ዩኒቨርሲቲ በመገንባት አየር መንገዳችን ራሱን የቻለ እንዲሆን ከማስቻል አልፎ ለሌሎች አየር መንገዶች ምርጥ አገልግሎት በመስጠት ለሀገራችን የውጭ ምንዛሪ የሚያፈራ ተቋም ሆኗል። ለደንበኞች በሚሰጠው ምስጉን አገልግሎት በርካታ ዓለም አቀፋዊ ዕውቅናዎችንና ሽልማቶችን በየዘመኑ ማግኘት ችሏል። የሀገራችን ሕዝቦች ቀልጣፋ የአየር ትራንስፖርት አገልግሎት ተጠቃሚ እንዲሆኑ የሀገር ውስጥ ኤርፖርቶችን በመገንባትና በማዘመን ከፍተኛ ሥራ ሰርቷል። አሁንም ለመላው አፍሪካ ሞዴል የሚሆን ትልቅ እና እጅግ ዘመናዊ የሆነ አዲስ አውሮፕላን ማረፊያ ግንባታ ጀምሯል። በእነዚህ አኩሪ ውጤቶች አየር መንገዳችን ለሰራተኞቹ፣ ለኢትዮጵያውያን እና አፍሪካውያን መኩሪያና ተስፋ ሆኗል። ለመላው ዓለምም መደነቂያ መሆን ችሏል። አየር መንገዳችን በ80 ዓመት ጉዞው በበርካታ ፈታኝ ወቅቶች በስኬት ተሸጋግሯል። ጦርነቶችን፣ የመንግስት ለውጦችን፣ የበሽታው ወረርሽኝ ወቅቶችን በጽናት አልፏል። ይህ ሊሆን የቻለው ድርጅቱን በየዘመኑ በመሩ አመራሮች ብልህ አመራርና የቁርጥ ቀን ሰራተኞች ጉልበት፣ ላብና መስዋዕትነት ነው። እነዚህ ባለራዕይ አመራሮች አየር መንገዱን በሰው ሀብት፣ በመሰረተ ልማት፣ በአሰራርና በቴክኖሎጂ ሲገነቡ ኖረዋል። አየር መንገዳችን አገሩን ኢትዮጵያን ሁልጊዜም በታታሪነትና በታማኝነት ሲያገለግል የኖረ ሲሆን አገራችን የቱሪስት መዳረሻ እንድትሆን ትልቅ ሥራ ሰርቷል። የአፍሪካ ሕብረት በአዲስ አበባ እንዲመሰረት ማስቻልን ጨምሮ ኢትዮጵያ የዓለም አቀፍ ተቋማት መናኸሪያ እንድትሆን አስችሏል። የኢትዮጵያ አየር መንገድ ሀገራችን ኢትዮጵያ በመላው ዓለም በጎ ገጽታ እንዲኖራት በማስቻል ትልቅ ሚና ተጫውቷል። ባለፉት 8 የለውጥ ዓመታት የአየር መንገዱ እድገትና ስኬት ወደ ላቀ ደረጃ ደርሷል። ለማሳያ ያህል 74 አዳዲስ አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አውሮፕላኖች አዝዟል። በዓመት የምናጓጉዛቸው መንገደኞችን ከእጥፍ በላይ አሳድጓል። በዓመት የሚያጓጉዘው ጭነት 97 በመቶ አድጓል። ዓመታዊ ገቢው 120 በመቶ ያደገ ሲሆን ዓመታዊ ትርፉም በ3 እጥፍ አድጓል። የሰራተኛውን ቁጥር 70 በመቶ በማሳደግ ለ13541 ኢትዮጵያውያን ተጨማሪ የሥራ ዕድል ፈጥሯል። የአቪዬሽን ባለሙያዎች ማሰልጠኛ ማዕከሉን ወደ ዩኒቨርሲቲ ደረጃ አሳድጓል። በቦሌ አውሮፕላን ማረፊያ ላይ በተሰራው ከፍተኛ የማስፋፊያና የማዘመን ሥራ ዓመታዊ የመንገደኞች ማስተናገድ አቅሙን ከ9 ሚሊዮን ወደ 25 ሚሊዮን ለማሳደግ ተችሏል። አውሮፕላን የማቆም አቅሙንም ከ44 ወደ 110 አውሮፕላኖች በአንዴ ለማቆም ወደሚያስችል አሳድጓል። የሀገር ውስጥ ኤርፖርቶችን ለማስፋፋትና ለማዘመን በተሰራው ሥራ 3 አዳዲስ አውሮፕላን ማረፊያዎች ተገንብተው አገልግሎት ጀምረዋል። ሌሎች 4ቶችም በሚመጣው 2 ወር ውስጥ ግንባታቸው ተጠናቆ አገልግሎት ይጀምራሉ። 4 አዲስ የመንገደኛ ማስተናገጃ ተርሚናሎች ተገንብተው አገልግሎት መስጠት ጀምረዋል። ሌሎች 5ቱ በግንባታ ላይ ይገኛሉ። 1000 የመኝታ ቤቶች ያሉት ባለ 5 ኮከብ ሆቴል
የተገነባው በዚሁ 8 ዓመት ጊዜ ነው። ዘመናዊ የሆነ ኢኮመርስ ፋሲሊቲ ገንብተናል። የታላቁን ቢሾፍቱ አውሮፕላን ማረፊያ ግንባታ አስጀምሯል። በአፍሪካ ውስጥ በሽርክና 2 ተጨማሪ አየር መንገዶች መስርቷል። በዲሞክራቲክ ሪፐብሊክ ኮንጎና ዛምቢያ። በዚህ የአየር መንገድ አስደማሚ የስኬት ጉዞ ውስጥ የ2 ባለድርሻ አካላት ሚና ምትክ የሌለው መሆኑን እንገነዘባለን። የመጀመሪያው በየጊዜው የነበሩ የሀገራችን መንግስታት ለአየር መንገዱ ያደረጉት ድጋፍ ነው። አየር መንገዱ ተቋማዊ ነፃነቱን ጠብቆ በንግድ መርህ እንዲተዳደር በማድረግ አየር መንገዱ ሰርቶ የሚያገኘውን ገንዘብ ለራሱ እድገት እንዲጠቀምበት በመፍቀድ ከአየር መንገድ አሰራር ጋር አብረው የማይሄዱ የታክስና ሌሎች ክፍያዎችን በማንሳት በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ችግሮችን በባለቤትነት በመፍታት የኢትዮጵያ መንግስታት ለኢትዮጵያ አየር መንገድ ትልቅ ድጋፍ አድርገዋል። ሁለተኛው ወገን የአየር መንገዱ ቋሚ ደንበኞች ናቸው። አማራጮች ቢኖሯቸውም ሁልጊዜም የኢትዮጵያ አየር መንገድን ምርጫቸው በማድረግ የአየር መንገዱን አገልግሎት ሲጠቀሙ የኖሩ አገልግሎታችን ወደ ላቀ ደረጃ እንዲደርስ በጎ ምክራቸውን ሲለግሱን የቆዩና ያበረታቱን የአየር መንገዱ ባለውለታዎች ናቸው። የኢትዮጵያ አየር መንገድ የደንበኞቹን ፍላጎት ለማሟላት በየጊዜው አገልግሎቱን ሲያሳድግ ቆይቷል። ብሪንጊንግ አፍሪካንስ ቱጌዘር፣ ብሪንጊንግ አፍሪካንስ ክሎዘር ቱ ዘ ወርልድ፣ ጎይንግ ግሬት ሌንግዝስ ቱ ፕሊዝ፣ ዘ ኒው ስፒሪት ኦፍ አፍሪካ እና ሌሎችንም መርሆች በማንሳት በርካታ ስራዎችን ሰርቷል። የደንበኞችን አመኔታና ምርጫ አትርፎበታል። ይህንን ደማቅ የስኬት ጉዞ ዘመን ተሻጋሪ የስኬት ታሪክ ታይምለስ ሌጋሲ በሚል መርህ በጋራ እንድንዘክረውና እንድናከብረው እናንተን ቁልፍ አጋሮቻችንን ጋብዘናል። የእናንተ አስተያየት የአየር መንገዱን የወደፊት ራዕይ ለመቅረጽ ትልቅ ሚና ስላለው እነዚህን 2 የመድረክ ውይይቶች አዘጋጅተናል። የመጀመሪያው መድረክ ኢትዮጵያ አየር መንገድ በተመለከተ ከኢትዮጵያ ከፍተኛ የመንግስት ኃላፊዎች ጋር የሚደረግ ውይይት ሲሆን፣ ሁለተኛው ውይይት ደግሞ የኢትዮጵያ አየር መንገድ ቋሚ ደንበኞች ስለ ኢትዮጵያ አየር መንገድ ታሪክ መስተንግዶ የሚያወሱበት መድረክ ይሆናል።